እሰይ እንዴት ነው የምታምረት! እንደው ካይን ያወጣችሁ አብርሽና ሄርሜላ። ቆይ ግን ወንድ ልጅ ያለ አንድ ሴት ልጅ መኖር አይችልም? እንደው ጥያቄ ልጠይቃችሁ። አንድ ወንድ ልጅ ያለ አንድ ሴት እንደው ለትንሽ ጊዜ ለአንድ ሳምንት፣ ለአንድ ቀን፣ እንደው ለአንድ ወር መዋል ማደር አይችልም? በቃ ከሴት ተለይቶ መኖር አይችልም ማለት ነው። በቃ ሴትም ደግሞ ወይ ጉድ! ሩታ ስታቃጥላት ነበር። አሁን ደግሞ ሄርሜላ ተቃጠሉ እያለች ትገኛለች። ለማንኛውም አብርሽና ሄርሜላ አንድ ላይ ለመኖር ወስነዋል፣ ተስማምተዋል። ሄርሜላ እንደዛ ጥዬ ሄድኩት እንደዛ ያልኩብህ በቃ ላስተምር ፈልጌ ነው ጥፋትን እንድታምን ምናምን ብዬ ነው ብላ መጣች። አብርሽም እንግዲህ እኔ ግን አብርሽ ምን ያህል የዋህ እንደሆነ ነው በቃ እኔ እንጃ አላውቅም። እዛ አሁን ሲጀምር ማለት ነው ሄርሜላ ከምኔው የሩታ አረ ዘንድሮ ከምኔው የሩታ ፍቅር ወጦለት ቆርጦለት ከምኔው ደግሞ ሄርሜላ ጋር መጣ። እግዚአብሔርን አሁን እንደ አብርሽ እንደ ያሳዝነኛል። ለመሰላችሁ አሁን ከሩታ ጋር አሁን በቅርቡ ነው አይደለ እንዴ መለያየታቸውም ያው እርግጥ ባይሆንም ያው ሩታ ጭካኔዋ ንግግሯ እርግጥ ያለ በቃ የእውነት በቃ የቆረጠለት ያበቃለት ይመስላል። ግን ገና ሁሉ ነገር ያላበቃ ያልተቋጨ ነገር ይኖራልና እንደው ከራሱ ጋር ቁጭ ብሎ እኔ እንጃ አላውቅም የሚያወራበት ጊዜ ላይ ነው እንጂ መሆን የነበረበት በአንድ ሳምንት ውስጥ በቃ የሄርሜላን ፍቅር ለመቀበል ወሰነ። መጀመሪያ ማፍቅራት ነበር ማለት ነው። በቃ መጀመሪያም የሄድክበት ምክንያት ነበረ ማለት ነው። የሆነ አንዳች ነገር ነው እንጂ በዚህ ፍጥነት ሄርሜላን ተቀብለ ከሄርሜላ ጋር ለመቀጠል አትወስንም አታስብም ነበርና ገረመኝ። ግን አንዳንድ ሰዎች የምፈራው ነገር ማለት ሄርሜላ አሁን ፈገግቷ፣ ደስቷ አብርሽን በቃ እንደፈለገች ነው የሳመችው። በቃ በአደባባይ በጠራራ ፀሐይ ብሩክና አቤል ጮልቅ ጮልቅ እያረጉ እያዩ አይናቸውን ክፍት ክድን እያረጉ ነው ያዩቸውና ሳመችው። ደስ አላት። በቃ ማን ተቆጣጣሪ ማን ተቆጪ፣ በቃ አሁን ትዳር የለኝም አለ ኦልሬዲ። በቃ እኮና እንዳትጎዳ ትጎዳለች። ደግሞ እንደው እመኑኝ ምን አለች በሉኝ። ሄርሜላ እግዚአብሔር ምስክሬን ታለቅሳለች፣ ትጎዳለች። ታያላችሁ። እንደው ምን አለች በሉኝ። እንደዚህ አይነት ፍቅር የለም እንዴ! እቃ ቃሉ የምትጫወት ድራማ ነው ሲጀምር። የምሬ ነው። አለባበሳቸውን ራሱ እዩ። ተመካክረው ሆን ብለው ተጠራርተው የመጡት ሰዎች እኛ ላይ ሲመጡ ግን ሙድ የሚይዙብን የሚላላጡብን ነገር ነው። እሺ እሱን ቆይ ወደኋላ እንተውና እና አንዳንድ ሰዎች ህይወታቸውን ሳይቋጩ እስከ መጨረሻው አበቃለት አለቀ ብለው ሙሉ በሙሉ በአራት ነጥብ ሳይዘጉ ይሄዱና ሌላ ሰው በመሀል ያስገቡና የዛን ሰው ህይወት እወድሃለሁ፣ አፈቅርሻለሁ፣ እወድሻለሁ እያሉ ተስፋ ይሰጡና መሀል መንገድ ላይ ሲደርሱ የድሮ ህይወታቸው ትዝ ይላቸውና ያልቋጩት ፍቅር ይመጣና በቃ ድብልቅልቁ ይወጣል። እና አብርሽን በዚህ ጉዳይ ላይ በጣም ብዙ ጊዜ ተፈትኗል። ነፂን ብትወስዱ ፍቅርን ብትወስዱ ይቅርታ፣ ያው ስማቸውን ማንሳት ፈልጌ ሳይሆን እንደው የነበረውን ነገር ለማስታወስ ነው። እና ሌሎችም ነበሩና ብዙ ታሪክ ተፈጥሯል ያልቋጨው ነገር ስለነበር ማለት ነው። እና አሁን ደግሞ ከሩታ ጋር ያለው ነገር ገና አበቃለት አለቀ ተቋጨ ደቀቀ ሳንል ሳናበቃ ገና አንደበታችን ካፋችን ሳይወጣ ጭራሽ ሄርሜላ ጋር እየሮጥክ ሄድክና ምንድነው ሩታም ነግረዋለች። በነገራችን ላይ የሆነ ጊዜ እኔ አብሬ ስለማልሆን ከኔ ጋር መሆን መቀጠል ስለማትችል ሄርሜላ እንዳታመልጥ እሷን ጠበቅ አድርገህ ያዝ፣ ሁለት ያጣ እንዳትሆን እያለችው ነበረ። ከሁለቱ አንድ ያጣ እንዳትሆን እያለችው ነበረ። እና በዚህ ልክ ለምንድን ነው የዋህ የሆነው? ለምንድን ነው አብርሽ በዚህ ልክ ጅል የሆነው? በእርግጥ እኔ እግዚአብሔርን እምላችሁ ቢለያዩም ባይለያዩም አብርሽና ሩታ አብርሽም ደስተኛ ህይወት እንዲኖር በጣም እፈልጋለሁ። ሩታም ደስ ብሏት ፈገግ ብላ እንድትኖር ነው የምፈልገው። እና ይህን ያለው ግን ከምኔው ቆርጦልህ፣ ከምኔው በቅቶልህ፣ ከምኔው አብቅቶልህ፣ ከምኔው ሰልችቶ ለምኔው ከምኔው ነው ሳ ከምኔው ነው ሳ ምትል ዘፋኛለች። እና እንዴት አስቻለ? እንደው እንዴት ቻልክበት አብርሽ? እንዴት ቻልክበት? አረ እና ሄርሜላ ደግሞ ዛሬ ላይ ሩታን ለማቀኔ ሩታ ባለፈው በቃ ሄርሜላን ለማቃጠል ብላ አብርሽን በቃ እንዲጥባጥቤ እንደ ቦሊቦል ነው እየተጫወቱበት ያሉት። በነገራችን ላይ እግዚአብሔርን ነው የምላቸው። አሁን በዚህ ዘመን በዚህ ጊዜ ማለት ነው ትክክለኛ ፍቅር የለም ማለት በአብርሽና በሄርሜላ በሩታ መሀል ባለው ነገር ማለት ነው። ማለት ሶሻል ሚዲያ ላይ ባለው ነገር ነው። ፍቅር ሁሌም አለ። እግዚአብሔርን ነው የምላችሁ። እንደዚህ በምታዩት አትረበሹ። ውስጣችሁን የሆነ መጥፎን ነገር እንዲያስብ አታድርጉት። ጥሩ ፍቅር፣ ጥሩ አፍቃሪ፣ ጥሩ በቃ የልብ ወዳጅ፣ ጥሩ በቃ እንዴት ልበላችሁ ኑሮን ህይወትን የገባው ስለ ፍቅር ያወቀ ሰው በሴትም በወንድም በኩል አለ፣ ሞልቷል። ዛሬም አለ፣
ነገም ይኖራል፣ ከነገ ወዲያም ሁሌም አለ እና ፍቅር የለም ብዬ ለማውራት አልችልም። እና የአብርሽ ህይወትና የሄርሜላ ህይወት ግን በጣም ያሳዝነኛል። እንዲሁም ደግሞ የሩታ እንዲህ እንደቀለዳችሁ፣ እንዲህ እንዳሾፋችሁበት፣ እንዲህ በቃ ህይወት ላይ ጥባ ጥቤ እንደተጫወታችሁ እኔ እንጂ አንድ ቀን ደግሞ እሱ ራሱ ህይወት ራሱ እንዳይጫወትባችሁ ተስፋ አደርጋለሁ። እኔ እፈራለሁ። ለምን ግን በጣም የገረመኝ ደግሞ ልንገራችሁ፣ ብሩክና አቤል እንደምታዩቸው እኛ ብዙ ነገር ተብለናል፣ ብዙ ነገር ተወርቶብናል። ግን እኛ ወንድማችን ጓደኛችን ነው፣ አንከዳውም፣ አንተውም፣ አለንለት እያለ ነው የሚገኘውና አብርሽና ሄርሜላ አንድ ላይ በመሆናቸው በጣም ደስተኛ እንደሆኑ ነው እየተናገሩ የሚገኙትና ከባድ ነው፣ ከባድ ነው። እና ምን ልላችሁ ፈልጌ ነው አብርሽ ያለ ሴት መኖር አትችልም ወይ? ለራስ ጊዜ አትሰጥም ወይ የሚል ጥያቄ ማንሳት እፈልጋለሁ። እና ሄርሜላም እኔ እንጃ ለሩታ ያልሆነ ባላ እንጂ ሊሆን ይችላል ብለሽ ታስቢያለሽ? የምሬ ማለት ነው። የእውነት እናውራ ከተባለ አብርሽ ደካማ ጎን አለው፣ ጠንካራ ጎን አለው። ስህተት አለበት፣ ሩታም ስህተት አለባት። ደካማ ጎን አለባት፣ ጠንካራ ጎን አለባት። ግን ሩታ እንደዛ አልቅሳ እድሜ ልኳን ማለት ይቻላል የእድሜዋን ግማሽ በሚሆን ከግማሽ በላይ በሚሆን አብርሽን በመከተል አብርሽን በመለመን ከአብርሽ ጋር በመሆኗ እንዳለቀሰች እንዳነባች በቃ ዛሬ ላይ ራሱ አለች። እና ይሄ ነው ያለው ነገር። እና እንዲህ ብላ ዋጋ ለከፈለችለት ሴትም ጋ ያልሰመረ ትዳር፣ ያልሆነ ፍቅር፣ ያልሆነ ህይወት ለኔ በምን በኩል በየትኛው መንገድ በየትኛው አቅጣጫ ለኔ ይሆናል ብለሽ አሰብሽ? ሄርሜላ ላንቺ ትልቅ ጥያቄ መጠየቅ የምፈልገው ነገር ማለት ነው። ወይስ ጊዜያዊ ነገር ነው የምትፈልጊው? ደስተኛ መሆን ነው የምትፈልጊው? ወይንስ ደግሞ አንቺም እንደ ሩታ ነሽ ልበል? ሩታም ቆይታ ነው የሌለባት ባህሪን ያመጣችው እና አንቺም አብርሽ ላይ ለመጫወት እየፈለግሽ ነው። በነገራችን ላይ ሁለታችሁንም ሳይፈልጋችሁ ነው የመጣችሁ። ፈልጋችሁት መጣችሁ። ከዛ መቀራውን አፈር ጭቃ ታበሉታላችሁ። እና እኔ አብርሽ ነገር ይገርመኛል። መጨረሻ ምን እንደሚሆን አላውቅም። ፈጣሪ መጨረሻ እንዲያሳምረው ምኞቴ ነው። ግን አሁን ጉዟችሁ፣ ህይወታችሁ፣ ኑሯችሁ በምን አይነት መንገድ ነው የሚቀጥለው? ምንድን ነው ያለው ነገር? አሁን ማለት ምንድን ነው? ለተመልካችስ የምንማረው ነገር ምንድን ነው? ሚስቱን ፈትቶ በአንድ ቀን በሁለት ቀን ልዩነት ሌላ ሴት ጋር መሄድ፣ አንድ ሴት ደግሞ የልጇን አባት የትዳር አጋሯን ዋጋ ከፍላ ያቆመችለትን ዋጋ የከፈለችበትን ትዳር ህይወት በቂም በበቀል ተነሳስታ በአንዴ ብትንትኑን ማውጣት፣ ወንድ ልጅ አክብረው ከፍ ዝቅ ብላለት ያገባችውን ወንድ በአደባባይ ማዋረድ፣ ልቡ እንዲጎዳ እንዲሰበር፣ ውስጡ እንዲቆርጥ እንዲጨክን ማድረግ። ምኑን እንማረው? እስኪ ከእናንተ አሁን ምን አይነት ነገሮችን እንውሰድ? ምን እንማር? ምን አይነት ትምህርት እናገኝ? እና ለጊዜው ያው ደስተኛ ልትሆኑ ትችላላችሁ። አሁን ላይ ደግሞ በጣም ሩታ ግን በነገራችን ላይ በጣም ከዚህ በኋላ ነው ከባድ በቀል ይዛ የምትመጣው፣ ከባድ ቂም ይዛ የምትመጣው፣ ከባድ ውሳኔ የምትወስነው እየተባለ ነው። አብርሽ ሁሉን ነገር ውሰጅ ብሏታል በነገራችን ላይ ሁሉን ነገር። እና አንዷ እንደውም ምን አለች መሰላችሁ? በቃ ተው ሩታንም እስከ ልጇ ተዋትና ከሄርሜላ ልጅ ውለድ። አረ እንደው በስመ አብ ስንት አይነት ጭንቅላት ነው ያለ! እንደው ጭንቅላታችሁ እኮ የዶሮ ጭንቅላት እኮ ነው እንዴ! እሺ ይውለድ፣ መውለዱን ግን ሲጀመር እስከ መውለድ የሚያደርስ እመኑኝ፣ ይወቱ አብርሽና ሩታ እስከ መጨረሻው ተለያይተው እንደማይለያዩ እነግራቸዋለሁ። እግዚአብሔርን ይኸው ምን አለች በሉኝ። ሌላም 10,000 ሴቶች ሊመጡ ይችላሉ፣ 10,000 ወንድ ሊመጣ ይችላል፣ ግን መቼም አይለያዩም። እና ይሄ የራሱ ልጅ ለዛ ልጅ ሰይጣን ሆኖ ለዚህ ልጅ መልአክ የሚሆንበት ምክንያት ምንድን ነው? የሩታን ልጅ ተወው ይባላል እንዴ? ምንም ቢሆን እኮ አባት ነው አይደል እንዴ? እንደዛ ይባላል? ሩታስ ምን እዳለባት ብቻዋን የማሳደግ እንዴ? አብረውን የወለዱት ተመካክረውን ባይሆንም ያው ብቻ ተወልዷሉ። የሁለታቸው ውህድ ነው አይደል? ልጅን የፈጠረ እንደዛ ነው። እና እዛም ትክክል ነው፣ እዚህም ትክክል ነው ስትሉ የነበራችሁ ሰዎች እንደው እስኪ እንኳን ደማውን እሰይ ሄርሜላ እንኳን ተፋታች፣ እንኳን ሩታና አብርሽ እንኳን ሰይጣን አፈረ ተቃጠለ ምናምን ሲሉ ነበር። አረ ደስ ሲል ዋው ለሰላም ነው ምናምን ብዬ ነበር። ከዛ መጀመሪያማ አብርሽና ሄርሜላ የሚደግፍ ሰው ብዛቱ ዋው በቃ ሄርሜላ አብርሽ ሄርሜላ ፎቶቸው ፕሮፋይል በቃ እስከነፍ ነበረ። ከዛ ሩታ ደግሞ መጣችና አጀሪት ነብር ናት በቃ እየየትትትት ብላ አብርሽን ወደ እሷ ወሰደችው ምናምን ነገሩ እርግብ አለ።
ደስ ሲል ተባለ። አሁን ደግሞ ድጋሚ ደግሞ ሩት አልፈልግም ብላ ስመጣ በቃ አንቺ ጨካኝ ነሽ፣ ባለጌ ሴት ነሽ ምናምን በቃ ከሄርሜላ ጋር ቀጠል። አረ ደግሞ ከፍቅር ጋር ቀጥል ያላችሁ እንጂ ህይወት እንደፈለጋችሁ በቃ ፈለጋ። አቤት እንደዛማ ቢሆን ኖሮኛ ስንት ምርጫ ነበረን፣ ስንት ፍላጎት ነበረን። እግዚአብሔርን ነው ብላችሁ ህይወት እኛ በፈለግነው መንገድ እንደው መኖር የምንችል ቢሆን ውፍ አለምን ግን ፈጣሪያችን እንረሳ ነበር ያኔ። የምር ህይወት እኮ በራሷ መንገድ ስለምትወስደን ነው ፈጣሪን እንድናስታውስ ፈጣሪን እንዳንረሳ ያደረገን እና እዚህ ጋር አሁን እዛ ጋር አሁን እንትና ጋር አሁን ከዛ ደግሞ ሄርሜላ ጋር ደግሞ አሁን ተመልሶ ሲመጣ እሰይ ሩታን እንኳንም ተውካት፣ በቀለኛ፣ አመፀኛ፣ በጣም ተንኮለኛ መጥፎ ሴት ናት፣ እንኳንም ተውካት፣ እንኳን ከሄርሜላ ጋር ውይ ስታምሮ ሄርሜላ እየደስታች ደስ ሲል ውይ ምናምን እያላችሁ አላችሁ። ይሄ ደስታ ይውላችሁ ጊዜያዊ ነው፣ እመኑኝ ጊዜያዊ ነው። በእርግጥ አብርሽ እልህ ውስጥ ገብቷል፣ እርር ብሏል። ሶስታቸውም እልህ ውስጥ ናቸው። ሩታ ሄርሜላን በማሸነፏ በጣም ደስተኛ የሆነች መስሏት በቃ እየሳቀች እየፈነደቀች ነው የምትገኘው። አብርሽንም በጣም የተበቀለችው ነው የመሰላት። ሄርሜላ ደግሞ ሩታ እንደዛ ስላመናጨቀቻት፣ እንደዛ ስለሰደበቻት፣ እንደዛ በቃ አየሽ አንቺ ለብዙ ቀን የለፋሽበትን እኔ በአንድ ቀን በአንድ ሰከንድ መቀየር እንደምችል አሳየው ስላለቻት በዛ ውስጥ በቀል ውስጥ ናት። አብርሽ ደግሞ በቃ አንቺ ብትተይኝም የምትወደኝ ሴት አለች፣ የምታፈቅረኛለች፣ የምታስብልኝ፣ የምትንከባከበኝ ሴት አለች፣ እሷ ጋር ሄጃለሁ ተቃጣይ አይነት ነገር ነው እና ከዚህ በኋላ ትዳር የለም፣ ከዚህ በኋላ አብሮነት፣ ከዚህ በኋላ ሚስቴ አይደለችም እያለ ነው የሚገኘው። እና እንደው ያጣፍጥላችሁ እንግዲህ ሽሮውንም በርበሬውንም አንዱ ላይ ዘይት አቀላቅል እና ማለት ነው። ድራማ ነው ግን እንደዚህ አይነት ህይወት አለ ብዬ ነው አላምንም። እውነት ለመናገር ግን ድራማ ነው ብዬ ለአእምሮዬ መናገር ይከብደኛል። ለምን ተመልካች ላይ ለምን መጫወቻ እንሆናለን? ለምን መራጋገጫ ለምን እንሆናለን? ለእኛ ስሜት አያስቡምኝ ወይ ብዬ አስባለሁኝ። ግን እንደው ህይወት እንዲቀላል እንዴት እንደሆነችላችሁ ብትነግሩኝ ደስ ይለኛል። እንደፈለጋችሁ እኮ ነው የምትኖሩትና ተረጋጉ። ለማንኛውም ሁሉም በጊዜ ይሆናል። ወደ ነፈሰበት አትሄዱ። ለማንኛውም ወደ ነፈሰበት ወደዚህ ወደዛ እንደ ገደል ዛፍ አትሆኑም። ንፋስ የሚያወዛውዘው ማለት ነው። እና እስኪ እናያለን እንግዲህ መጨረሻውን። ወይ ጉድ አለ። ኧረ ሄርሜላ ይመችሽ። ግን የምር እኔ ተስፋ ለመቁረጥ ጥሩ ነው። ለማንኛውም ሩታም እንዲህ ለምናው ነው መጨረሻ ላይ እሺ እሷ ጋር ግን ፍቅር እራሱ አልነበረበትም። እስኪ ልሞክር እሺ ብሎ ነው የገባበት። ያኔ ታስታውሳላችኋ? ምንም ፍቅርም በቃ ምንም ራሱ የምትባሉ ከቃሉ ላይ ራሱ አልነበረችም። በግድ ነው በቃ አእምሮን አስጨንቆ በቃ እሷም የነበረችበት ሁኔታ ነበር ምናምን አብሯት የሆነው። አሁን ደግሞ ሄርሜላም እንደዛ እያደረገች ነው ያለችው። ያንቺ ጣፋንታ ደግሞ ነገ ምን ሊሆን እንደሚችል አላውቅም። ሁለት ወይ አስወልዶች ወይ ሶስት አስወልዶች ልትለያዩ ትችላላችሁ፣ ወይ ደግሞ እስከነጭራሹ። ኧረ ሲጀመር እንደዛ የሚባል ታሪክ የለም፣ ውሸት ነው የምር። ከአብርሽ ከሩታ ውጭ ወደ ውጭ የምር እኔ አቋሜንም አልቀይርም። ይቅርታ አድርጉልኝ። እና እንግዲህ በሚሰራው ነገር እኛ የዩቲዩብን ወደ ዩቲዩብ የሚዲያን ወደ ሚዲያ ነው ኮርጀን ሰርቀን ምናምን አይደለም የምንመጣው። የራሳችን ሀሳብ ነው እዚህ ጋር የምንሰጠው። ለማንኛውም ፍቅር ይሻላችኋል። ሄርሜላ ያው ጊዜያዊ ደስታ፣ ጊዜያዊ ፈገግታ ከባድ ነው፣ ምንም አያደርግልሽም። አመሰግናለሁ።